ክቡራትና ክቡራን አድማጮቻችን ከዚህ በመቀጠል በኢትዮጵያ የእስራኤል አምባሳደር ከዶክተር አብርሃም ንጉሴ ጋር ቀጣዩን ቃለ ምልልስ ስናደርግ በአሁኑ ሰዓት እስራኤል መቼም በአሁኑ ሰዓት ልበል እንጂ ከሶስት ዓመት የዘለቀ ጦርነት ላይ ነው የምትገኘውና በእስራኤልና በአፍሪቃ ሀገራት ያላት ዲፕሎማሲያዊ ግንኙነት እንዴት ይታያል? ዶክተር ጤና ይስጥልን፣ እንደምን አደርግ? ጤና ይስጥልኝ አቶ ኢሻያው፣ አቶ ሰጠኝ እንዲሁም አድማጮቻችን። ደህና ነን፣ እግዚአብሔር የተመሰገነ ይሁን። ከአዲስ አበባ ከኢትዮጵያ ዋና ከተማ አዲስ አበባ ላይ ሆነ ከአንተ ጋር ጠዋት ላይ ነው የምንወያይ ያለውን ሁኔታ ያለው አፍሪቃና የእስራኤል ግንኙነታቸው እንዲያው እንዴት ታየዋለህ? አዎ እንግዲህ በአፍሪቃም በኢትዮጵያም በሁለቱ አቅጣጫ ያለው ግንኙነት ከዕለት ወደ ዕለት እጅግ በጣም እየተጠናከረ እየሄደ ነው። ነጠል አድርጌ ስመለከተው በኢትዮጵያና በእስራኤል ያለው ግንኙነት ባይላተሪያል ወይም የሁለትዮሽ ግንኙነት ብለን የምንጠራውና በዚህ ግንኙነት ላይ ሁለቱ ሀገሮች ከከፍተኛው ደረጃ ላይ ነው ደርሷል ግንኙነቱ። ለዚህም ተጨባጭ ሁኔታ ባለፈው የካቲት ወር ቁጥር 1 የሆኑት የእስራኤል ፕሬዝዳንት ወደ ኢትዮጵያ በመምጣት በአዲስ አበባ ይፋዊ ጉብኝት በማድረግ በአዲስ አበባ ሕዝብና በኢትዮጵያ መንግስት ደማቅ አቀባበል ተደርጎ ጥሩ ውጤታማ የሆኑ ስብሰባዎች ተካሂደው ታሪካዊ ቦታዎችን ጎብኝተው ይህ ጉብኝት ለዲፕሎማሲው ግንኙነት ለሁለትዮሽ ግንኙነቱ እጅግ በጣም ኃይል የሰጠውና ብዙ በግንኙነቱ ላይ ያልተከፈቱ መስመሮች ሁሉ ብዙ መስመሮች ተከፍተው ዛሬ ግንኙነታችን ከፍተኛውን ደረጃ ይዞ ይገኛል። ይህ በኢትዮጵያና በእስራኤል ያለው ሁኔታ ነው። በአፍሪቃና በእስራኤል ያለውን ሁኔታ ስንመለከተው በብዙሃን ግንኙነት በሚለው ሂደት ነው ወይም ሞልቲ ላተራሊዝም የምንለው ነው። በዚህ ሂደት ላይ እንግዲህ ያው የአፍሪቃ አንድነት ድርጅት አዲስ አበባ ከተማ ላይ ይገኛል። የ55 አገሮች ከኢትዮጵያ ጋር ጨምሮ የሚወክለው ይህ የአፍሪቃ አንድነት ድርጅት እዚህ ይገኛል። በዚህ የአፍሪቃ አዳራሽ ወይም ድርጅት አማካኝነት የእነዚህ ሀገሮች አምባሳደሮች እዚሁ አዲስ አበባ ነው የሚኖሩት። አዲስ አበባም ደግሞ የአፍሪቃ ዋና ከተማ ነው ሆነ ያለ። የተለያዩ ስብሰባዎች ሁሉ የሚካሄዱት እዚህ አዲስ አበባ ነው። በዚህ ሂደት ላይ እስራኤልም እኔ የአፍሪቃም አንድነት ድርጅት አምባሳደር እንደመሆኔ መጠን ብዙ የሁለቱን ሀገሮች የነዚህን የአፍሪቃን አህጉርና እስራኤልን በጠበቀ ሁኔታ በማጠናከር ላይ ይገኛል። ለዚህም ባለፈው በ2025 ሁለት አዲስ አንዱ ግንኙነቱ የቆየ ቢሆንም ኤምባሲ መክፈት ችለናል። ሌሎችም አሁን በተራሉ። አሁን በዚህ አመት ደግሞ ያው የሶማሌላንድን ደግሞ ኤምባሲ ከፍተናል። በዚህ ሁኔታ ላይ እንግዲህ በአፍሪቃና በኢትዮጵያ ያለው የታሪካዊ ግንኙነት እንደሚታወቀው በ50ዎች እና በ60ዎች አፍሪቃ ብዙ የአፍሪቃ ሀገሮች ከቅኝ ግዛት ነፃ በወጡበት ጊዜ ገና አዲሲቷ እስራኤል በእነዚህን ሀገሮች እውቅና በመስጠትና ከነሱ ጋራ የነበረውን ግንኙነት በማጠናከር
ቴክኖሎጂን ሆነ ማንኛውንም ልምዶችን በማሻገር በመስጠት ብዙ የአፍሪካ ሀገሮች የእስራኤልን ውለታ የዛን ጊዜ በችግር ጊዜ የደረሰችልን የእስራኤል መንግስት ናት እያሉ ይናገራሉ። ግንኙነቱም እጅግ በጣም እየጠበቀ ነው ከአፍሪካ ሀገሮች ጋር። ኢትዮጵያን ስንመለከተው የኢትዮጵያና የእስራኤል ወዳጅነት 3000 ዘመናትን ያሻገረ ትልቅ ታሪካዊ የረጅም ዘመናት በባህሉም በታሪኩም የተሳሰረ ህዝብ ነው። ይህ ግንኙነት ዛሬ በተለያዩ መንገዶች ሁኔታው በተጨባጭ ሁኔታ እየታየ ነው። በተለይ በኢኮኖሚው በኩል የእስራኤል ብዙ ኢንቨስተሮች ወይም ደግሞ ባለሀብቶች ወደዚህ በመምጣት ብዙ የልማትን ሁኔታ ያካሂዳሉ። ብዙ የእስራኤል መንግስታዊ ያልሆኑ ግብረሰናይ ድርጅቶች ወደ ኢትዮጵያ በመምጣት በጤና በእርሻ ልማት ከፍተኛ አስተዋጽኦ ያደርጋሉ። እንዲሁም ደግሞ ህዝብ ለህዝብ በሚለው ግንኙነታችን በኩል ደግሞ ግንኙነቱ በጣም እየተጠናከረ ነው። በዚህ ሳምንት ከእስራኤል የሚገኙ ያሉ አርቲስቶች፣ ሙዚቀኞች መጥተው የእስራኤልና የኢትዮጵያ የባህል ምሽት በደመቀ ሁኔታ እዚህ አዲስ አበባ ላይ ከአዲስ አበባ የባህልና የቱሪዝም መስሪያ ቤት ጋር በመተባበር የደመቀ ምሽት ተደርጓል። ይሄም ትብብር ደግሞ የሆነው ከኢትዮጵያ አርቲስቶች፣ ሙዚቀኞች ጋር በመጣመር ለአዲስ አበባ ህዝብ ትርኢት ታይቷል። ዓርብ ዕለትም ላከበርነው የእስራኤል የ78 ዓመት የነፃነት በዓል እነዚህ ከእስራኤል የመጡት ሙዚቀኞች ከፍተኛ የበዓሉ የማክበሩ ድምቀት ሰጥተውናል እና ግንኙነቱ እጅግ በጣም ሰፋ ሄዷል። አዎ ጥሩ። የሶማሌላንድ ፕሬዝዳንትም ትላንትና እዚህ ተገኝተው ነበር በእስራኤል እና እንዴት ነው ከሶማሌላንድ ጋር ያላት ግንኙነት እስራኤል አሁን እየሰፋ የበለጠ እየተጠናከረ ሄደ ይመስላል? አዎ እንግዲህ እስራኤል በ2025 ካደረገችው የዲፕሎማቲክ ስኬታ አንዱ በአፍሪካ አህጉር የሶማሌላንድን የራስን በራስ መንግስት ሆኖ የመቀጠልን እውቅና መስጠቷ ነው። ይህ እውቅና የተሰጠው ከዓለም የመጀመሪያ ጊዜ እስራኤል በግንባር ቀደምትነት የሰጠችው እውቅና ነው። ሌሎች ሀገሮች ገና ያልሰጡት በማመነታታት ላይ ያሉ ሲሆን እስራኤል ግን ይህ የሶማሌላንድ ህዝብ ሉዓላዊነቱን ጠብቆ የራሱ የሆነ ፓርላሜንት፣ የዲሞክራሲ ምርጫ የሚያደርግ የራሱ የሆነ የኢኮኖሚ፣ የራሱ የሆነ ባንክ፣ የራሱ የሆነ ካረንሲ፣ የራሱ የሆነ የዲፕሎማሲ ግንኙነት፣ የራሱ የሆነ ወታደራዊ ኃይል ያለው ህዝብ እንደ መንግስት ለመቆጠር ብዙ ሲለፉ ቆይተዋል። ከ30 ዓመት በኋላ እስራኤል የመጀመሪያዋ ሆና እውቅና ሰጣ። ዛሬ ይህ እውቅና ከተሰጠበት አንስቶ በሁለቱ አገሮች ላይ እጅግ የጠበቀ ግንኙነት አለ። ሁለቱም አገሮች ኤምባሲያቸውን ተለዋውጠዋል። ማለትም የሶማሌላንድ ኤምባሲ ኢየሩሳሌም ላይ ተከፍቷል። አምባሳደሩ ሹመቱን ተቀብሎ ስራውን እየሰራ ነው። የእስራኤልም አምባሳደር ተሹሟል። ይህ ሁኔታ አለ። አምባሳደር አብርሃም ንጉሴ፣ አሁን እዚህ ላይ ሶማሌላንድን በተመለከተ የመጀመሪያዋ በታሪክ እውቅና ያደረገችው እስራኤል ናት። ባለፈው 2005 ዓ.ም ላይ የተባበሩት መንግስታት ድርጅት ይህንን ሶማሌላንድ ሀገር
መንግስት ስለመሆኑ ዓለም አቀፍ ህብረተሰብ እውቅና እስካሁን አላደረገም። እንዴት ነው? አዎ እስካሁን ድረስ እውቅና አላደረገም። እስራኤልም እውቅናውን በመስጠቷ ምክንያት በእስራኤል ላይ ብዙ ውጅንብር አድርሰዋል። በተባበሩት መንግስታትም ሆነ በአፍሪካ አንድነት ድርጅትም ከዚህ ከፍተኛ ትግል ነው የነበረ እስራኤልን ለመኮነን በእስራኤል ላይ ውሳኔ ለማድረግ። ይኸውም የሶማሌላንድ አካል ናት፣ የሶማሌ አካል ናት። የሞቃዲሾ የሚገዛው መንግስት የዚያ የሶማሌ አካል ናት፣ ልትገነጠል አይገባትም በሚል የሶማሌ መንግስት ከፍተኛ ተጽዕኖ ስለሚያደርግ በዓለም አቀፍም ደረጃ በተባበሩት መንግስታትም ሆነ በአፍሪካ አንድነት ድርጅት በእስራኤል ላይ ለምን ይህን እውቅና ሰጠሽ የሚል ብዙ ወቀሴታ ሆኗል። ነገር ግን እስራኤል እንደ አንድ የተባበሩት መንግስታት አባል የሆነች ሀገር ላመነችበት ለትክክለኛ ነው ላለች ሀገር እውቅናን የመስጠት መብት አላት። ሌሎች ሀገሮች ግን እስካሁን ድረስ አላደረጉም። ምናልባት ለወደፊቱ ሌሎች ሀገሮች ሊከተሉ ይችላሉ፣ በሂደት የምናየው ነው። በተባበሩት መንግስታት በኩል ግን ሶማሌ ስለምትቃወም ሶማሌ የኔ አካል ናት፣ የኔ አንድ ጠቅላይ ግዛት ወይም ክልል ናት ብላ ስለምታምን የተባበሩት መንግስታት እውቅና አልሰጠም። የአፍሪካ አንድነት ድርጅትም እውቅና አልሰጠም። ይሄንን እናመሰግናለን። አምባሳደር ዶክተር አብርሃም ንጉሴ በእርግጥ በሰፊው ጊዜ ብንመለከተ ርዕሰ ጉዳይ ነው የሚሆነው። በዚህ በቃ ምንል አይደለም። አሁን ጠዋት ላይ ለሰጠህን ገለጻ እጅግ በጣም እናመሰግናለን። እዚህ ኢየሩሳሌም ላይ ሆነን እናመሰግናለን። አመሰግናለሁ። መልካም ሰላም ለሁላችሁ።